ሳድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ አሁን ይሄ ውዝግብ እያለ ነው እንግዲህ ህዝብም ውስጥ ያው ብዙ ችግሮች ተከሰቱ። አሁን እንደምናየው አይደለም። ብዙዎቹ ዝም ብሎ እንደሚያወሩት አንስተው እንደሚናገሩት አይደለም። ከዓለም ባንክ $700 ሚሊዮን ተበድራ ሰጥታለች። እንታውቃለህ? ኢትዮጵያ አዎ አንድ ሃይማኖተኛ መንገድ ላይ ሲያብድ ታገኘዋለህ። አንተም ክርስቲያን ነህ የኔ ክርስቶስ ካልሆነ በስተቀር አጸድቅም ብሎ ይነሳል። ክርስቶስ እኮ የዓለም ቤዛ ነው፣ ያንተም ለእኔም ለሁሉም ነው። አንድ ፓርቲ እኮ ነው ለሁለት የተከፈለው። ማንና ሻዕቢያም ወያኔም አንድ ፓርቲ ናቸው። ለሁለት ተከፈሉና በሞግዚትነት ኢትዮጵያን ለመለስ ተሰጠ። የለማ እንደኔ አይነት የሚዲያ ሰው ግን ሰክሮ ሲወላገድ ቱቦ ውስጥ ገብቶ ቢሞት አይ ገፍትሮ ጣሉት ብሎ ማት ነገር ያወራል። የባንዳና የሽፍታ ቡድን ነው። የሽፍታ ቡድን ነው በቃ። ማን ነው ከጀርባው የነበረው? ሻዕቢያ በቃ። ዛሬ እንደ ቦረና ከብት አጥንት ከየቦታው እንደተለቀመ የሰው ልጅ አጥንት የተለቀመበት ሰዓት ነው። እኔ እንደሚገባኝ ከሆነ ያሰብ ጉዳይ በቅርቡ ልባት እንደሚያገኝ ይታየኛል። ይሄ በዲፕሎማሲም ይሁን በጡንቻም ይሁን በምንም መልኩ ያሰብ ጉዳይ ልባት ያገኛል። ምን ማለት ነው? ኢትዮጵያ ወይንም ሞት ኤርትራውያን። አዎ ኢሳያስ የኢትዮጵያ ፕሬዝዳንት ሆኖ በወቅቱ ኢትዮጵያን ሊመራ ይፈልግ ነበር። መለስ ዜናዊ አልፈለጉም። በዚህ የተነሳ ተገንጥለው እንዲወጡ ለአቶ ኢሳያስ መልእክት የሚደርስ ቢሆን ኑሮ የመጨረሻ እድሜ ላይ ነው ያለው። አዋህደ ቀይ ባህርንም ለቀ ብትሞት ይሻላል። እንኳን አደረሳችሁ። የምስራች አለን ከቴምር ሪል ስቴት 35% እውነተኛ ቅናሽ አፓርትመንቶቻችን ለመኖሪያ ምቹ በሆነው በአያት እንሆ ብለናል። ባለ 2 መኝታ 87 ካሬ በ7 ሚሊዮን 600 ሺህ ብር የነበረው አሁን ላይ በ5 ሚሊዮን 300 ሺህ ብር ብቻ። በባለ 3 መኝታ በ139 ካሬ 15 ሚሊዮን 290 ሺህ ብር የነበረው አሁን ላይ በ9 ሚሊዮን 938 ሺህ ብር ብቻ። ልብ ይበሉ፣ ቅናሹ የሚቆየው ለጥቂት ጊዜ ብቻ ነው። በተጨማሪም በፒያሳና በጋርመንት ላይ የመኖሪያ ቤትና የንግድ ሱቆችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0973 96 9469 ላይ ይደውሉ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልልኝ። ክብራትና ክብራን የሳድስ ቤተሰቦቼ እንደምን አላችሁ? እንደምንስ ቆያችሁልን? ያላችሁት በሳድስ የሚዲያ ዝግጅታችን ላይ ነው። እንግዲህ ዛሬ በጣም የምወደውን ትልቅ ሰው ጋብዤላችኋለሁ። እኔ ጋሻቤ ነው ምለው። ሙሉን እሱ በደንብ ይነግራችኋል፣ ያስተዋውቃችኋል። በጣም የምንወደው በኢትዮጵያ ውስጥ ካሉ በጣም ትላልቅ ከምንላቸው አባቶቻችን መካከል ይገኝበታል ጋሻቤ። ከሱ ጋር ቆይታ አድርጋለሁ። በተለይ በኢትዮ ኤርትራ ጉዳይ ተመልክቶ ጋሻቤ ብዙ አመታት በኤርትራ የኖረ ሰው ነው። ብዙ ባህሉን ያቀዋል፣ ዛካ ያለውን ነገር ብዙ ነገሩን ያቀዋል። እንደገናም ደግሞ አሁን ያለው ነባራዊ ፖለቲካ በተለይ ኢትዮጵያና ኤርትራ የሚገቡበት ጦርነት ሊገቡ ይችላሉ ወይ የሚል ጥያቄ ማንሳት ፈልጋለሁ። አሁን ያለው የቀይ ባህር ጉዳይ ኢትዮጵያንና ኤርትራን በወዴት አቅጣጫ ይዟቸው ሊሄድ ይችላል? እንደገናም ደግሞ በተለይ ደግሞ ኤርትራ አሁን እየሄደች ያለችበት መንገዶች አሉ። እነዚህ መንገዶች ምናልባትም ኤርትራን ከሀገራዊ ዕውቅና ሊያሰርዛት የሚችል ወይም ሀገርን ዕውቅና ኢትዮጵያ ዕውቅና ነፍጋለሁ ብላ ብትል ሊመጣ የሚችለው ነገር ምንድነው? ሌሎች በጣም ተያያዥ የሆኑ ነገሮቻችንን ከጋሻቤ ጋር ቆይታ አድርግላችኋለሁ። በኢትዮጵያና በኤርትራ ጉዳይ ላይ ብዙ አመት ልምዶችና ዕውቀቶች ያሉት ሰው ነው። ስለዚህ በጣም መሰረታዊ ቆይታ አድርጋለሁ ከጋሻቤ ጋር። ጋሻቤ ወደሃለሁ፣ አከብረሃለሁ። ከኛ ጋር ከሳድስ ሚዲያ ጋር ቆይታ ስለምታደርግ ደስ ብሎኛል። እኔም አመሰግናለሁ። ብዙ ጊዜ ፕሮግራምንም ስከታተል ኢትዮጵያዊነትን ነው የምታንጸባርቀው። የሚፈልገውም ይሄ ነው። ብቻ ላድገን ወደ ፓን አፍሪካኒስት ወይንም ደግሞ ወደ ዓለም አቀፍ አመለካከት ወደ ምናዳብርበት መሄድ አለብን እንጂ ቁልቁል እየወረድን የሆነ ጥግ ይዘን
አገርን ህዝብና ህዝብን እያጋጨን መኖር የምንገባን እድሜ ላይ አይደለንም። ያሳለፍነውም እድሜ በተለይ በኔ እድሜ ከሁሉም ጋር ኑሬ ነው ያሳለፍኩትና አሁን የምትለው ኤርትራም ከ6 ዓመት በላይ ኑሬ ያለው እሱ ጋር ከሱን ጀምርና መጀመሪያ አሁን ጋሻቤን ለማያውቁ ሰዎች ያው ብዙ ያውቃል፣ ግን ምናልባት መረጃ የሚያስፈልገው ሰው ካለ እሷን ጨምርልን። እንደገና ደግሞ ኤርትራ በነበርክባቸው ወይም በኖርክባቸው ሰዓት ላይ የነበሩ ነገሮች ምን አጋጣሚ ነው ወደዛ አካባቢ ላይ ህይወትህን ሊያገናኘው የቻለው የሚለውን ነገር እንደ መግቢያ እናርጋው። እኔ ያው አበበ ወርቁ ነው የምባለው። አበበ ወርቁ መልቲ ሚዲያ ባለቤት ነኝ። ቀደም ሲልም አርት ውስጥ ለተወሰነ ጊዜያቶች ቆይቻለሁ። አሁንም ብዙ የራኩም አይደለም፣ ግን ያው ስራው ላይ ብዙም ባልታይም ያው በጥበቡም ዓለም የተወሰነ ጊዜ ኖሬያለሁ። ተቀመጥ ደህና ነው ባባ? ኤርትራ የወሰደኝ ነገር እኔ የሀገር መከላከያ ባልደረባ ነበርኩኝ እስከ 1981 ሰኔ 1 ድረስ። በሰኔ 1 1981 ከሰራዊቱ የወጣሁት። በሰራዊቱ ውስጥ በነበርኩበት ሰዓት በርካታ ክፍሎች ተዘዋውሬ ሰርቻለሁ። የሰራሁት በፖለቲካ ሰራተኝነት ነው። ሪዮት ዓለም በማስተማር ነው ያሳለፍኩኝ ሰራዊት ውስጥ በብዛት። የመጨረሻ ስራይም የምድር ጦር ሕክምና ማሰልጠኛ ሻለቃ ይባላል እዚህ ጦር ኃይሎች ግቢ እዛ ፖለቲካ ኃላፊ ሆኜ ነው ከኤርትራ ተዛውሬ የመጣሁት። እዛ ነው በጣም ታማሚ ስለነበርኩኝ በህመም ነው ከሰራዊቱ የወጣሁት። ከዛ ቀደም ብሎ ወደ 10 ወር አስመራ ሆስፒታል ተኝቻለሁ። ወደ 2 ጊዜ አይሲዩ ገብቼ የወጣው ሰው ነኝ እና እግዚአብሔር እድሜ ቀጥሎልኝ እዚህ ደረጃ ላይ ደርሻለሁ። በቀሪ እድሜ በዚች ሀገር አንድነት ላይ ነው መስራት የምፈልገው። በአጠቃላይ ማስበውም ይሄ ነው። እግዚአብሔር እድሜ ሰጥቶኝ እስካሁን ድረስ አኑሮኛል። ቀላል እድሜ አይደለም እና ወደ 66 ዓመቴ ነው እና ከዚህ በኋላ የሚጠበቅብኝም በአገር አንድነት ላይ ነው መስራት የምፈልገው። ሌላ ነገር የለኝም። ወደ 1980ዎቹ መጨረሻ አካባቢ ላይ ልውሰድህና 81 80 ነው 80 83 87 እንደዛ ጊዜያቶች የነበሩት የመጨረሻዎቹ የኢትዮጵያና የኤርትራ ጉዳይ መለያያው የነበሩበት የመጨረሻዎቹ ጌሞች መጀመሪያ የጀመረበት ብለን ማለት እንችላለንና እስቲ በነዛ አመታት ወደ ኋላ ሄድና ኤርትራ አንተ በነበርክበት ሰዓት ላይ ምን ትመስል ነበር የነበራት? አሁን ቀደም ብለን እንደነገርከን በወቅቱ ከደርግ ጋር በተያያዘ የሪኦት ዓለም አስተምሮት ላይ ከፍተኛ ፖለቲካል ዕውቀት በወቅቱ ነበር። ስለዚህ አንተ የምታይበት መነጽር ሌሎች ሰዎች ከማያዩበት ይለያል። ምክንያቱም ፖለቲካሊ በጣም ማቹር ያደረገ ዕውቀቱ አለ እዛ ሰዓት ላይ እና የፖለቲካ ማቹሪቲ ወይም የፖለቲካ ዕውቀቱ እንዳለው ሰው በወቅቱ የነበረችውን ኤርትራስ ወደ ኋላ ሄዳ አስተውሰልንና ምን ትመስል ነበር የሚለውን ነገር ሲብሪፍ አድርገን። ኤርትራ 9 ብሔረሰቦች አሏት። በተለይ አንደኛው ብሔረሰብ በኋላ ብሔረሰቦች ጥናት ኢንስቲትዩት ጥናት አድርጎ በኋላ የተገኙ ናቸው። በተለይ ራሽያዳም የሚባል እንግዲህ ኤርትራ ውስጥ ያሉት
ብሔረሰቦች አፋር፣ አሳውርታ፣ ትግሬ ማለት ነው። ብሌን ትግሬ ይባላሉ እነሱ ራሳቸው። ትግራይና ትግሬ ይለያያሉ። እዛው ትግሬ ስትል ብሌንን ያሳያል። ሳሆ፣ ቤጃ፣ ኩናማ፣ ብናሚር እና ራሽያዳ የሚባሉ ናቸውና በተለይ ራሽያዳኖች ወደ ሰሜን ኤርትራ አካባቢ በዚህ በአፋቤት ወደ ሰሜን አቅጣጫ ላይ ነው ያሉት። በብዛት ፍጹም አረቦች ናቸው ማለት ይቻላል። መልካቸውም ቤጃ የሚሉት የሰሜን ሱዳን ዝርያዎች ናቸው በብዛት እና እንዳውም ጃፈር ኒሜሪ ቤጃ ነው እና የሱዳኑ መሪ የነበሩት ማለት ነው። እና ኤርትራ በአብዛኛው ቆላው አካባቢ የሚኖሩት ያው በእንስሳት እርባታ ነው። ብዙዎቹ እንደውም አንዳንዶቹ ከምግብ ጋርም አይተዋወቁም። ሰራዊቱ ፉርኖ ዱቄት እየሰጠ በሶ እየሰጠ በኋላ አስተማራቸው እንጂ የፍየል ወተት እና የፍየል ጥብስ ምናምን ነገር ጠባብሰው ነው የሚበሉት የነበረው እንጂ ብዙም የእህል ነገር ጋር የማይተዋወቁ ናቸው። አብዛኛው አሁን የኤርትራ ውስጥ ያለውን ስልጣን የሚይዙት እዚህ ትግራይ ዘሮች የሆኑት የአማሴን፣ አካለ ጉዛይ፣ ሰራይ የሚባሉት እና ብሌኖች በተወሰነ ደረጃ እንዲሁ ኩናማ የተረጋጋ ኑሮ ያላቸውና እርሻ ምንም መሞካከሩት እንደነ ኩናማ አይነት ካልሆነ በስተቀር በአብዛኛው በከብት እርባታ ይተዳደር በእንስሳት እርባታ የሚተዳደር ህዝብ ነው እና ቆላ ላይ ነው በብዛት ያለው። እነዚህ ደጋዎቹ አካባቢ ነው። እኔ በጣም የሚያሳዝነው ነገር እኔ ኤርትራንም የሚመሩ ሰዎች ምን ያህል ኤርትራን ይወክላሉ የሚል አይነት የለኝም። ምክንያቱም ለአንድ ህዝብ የበለጠ ኑሮ የተሻለ ኑሮ ለማምጣት ስልጣን ላይ ተወጣ ካልሆነ በስተቀር የራስን አምባገነን መንግስት ብቻ አቋቁመ ማህበረሰቡን በየጊዜው ለጦርነትና ለችግር መዳረግ እኔ ለዛ ህዝብ ያስባል ብዬ ነው። የኤርትራ ህዝብ ከኢትዮጵያ ህዝብ የተለየ ምንም ህይወት የለውም። በተለይ አሁን ለምሳሌ አቶ ኢሳያስ አፈወርቂን ቢሆን ኢትዮጵያ ውስጥ ነው ያደጉት። ሌሎቹም ኢትዮጵያዊ ዜጋ የነበረ ሰው ማለት ነው ተመልሶ ኤርትራ በቅኝ ግዛት ተገዛች ምናምን ተገዛች የሚለውን የውሸት ፋብሪካ ፈብሪኮ እሷን ነገር ላይ ለምንድን ነው እኔ አሁን በጣም ጥሩ ነገር ነው የነገርከን። የውሸት ፋብሪካ የተፈበረከበት አጀንዳ እንደሆነ ይታወቃል። ኤርትራን ጉዳይ ተመልክቶ ኢትዮጵያን ያው አሁን ባለችበት ቅርጽ ለማስቀመጥ ከቀደሙት ከወራሪ ከሚባሉት ምዕራባውያን ፕሮጀክቶች ዲዛይን የሆነው ነገር መጨረሻ ላይ እነ ኢሳያስ አፈወርቂን አስተሳሰብ ፈጥሯል። ያም አስተሳሰብ እንደገና ኢትዮጵያን ከፍሏታል። አሁን ባለበት ሁኔታ ላይ ኤርትራና ኢትዮጵያ የሚል አንዲት ሀገር ሁለት ሀገር ሆናለች። ይሄንን የውሸት ፋክተሪ ብናየው ደስ ይለኛል። እሷ ነገር ላይ አትኩርልኝና ምንድነው ማለት የኢትዮጵያ አካል የነበረች ረጅም ጊዜ በዓለምም የሚያውቃት በታሪክም ኤርትራ የሚባል ሀገር የለም። እንደሚታወቀው ኤርትራ ባህር ነው፣ ቀይ ባህር ማለት ነው። ኤርትራውስ ከሚለው ቃል የመጣ ነው። በወቅቱ የሚባለው ያ ቦታ የባህረ ነጋሽ የሚባል የኢትዮጵያ ክፍል የነበረ ቦታ ነው። በሺህ ዘመናት የሚታወቅ ስፍራ ነው። ከዛ የጣሊያኖቹ ፕሮጀክት የምዕራባውያኑ ፕሮጀክት ኢትዮጵያን በዚህ ደረጃ ለማስቀመጥ የአሜሪካዎቹ ፖለቲከኞች የነበሩ ፕሮጀክቶች እነዚህ ነገሮች ፈጥረውት ይሆናል ይሄን አስተሳሰብ የሚለው ነገር አንተ በምን ታየዋለህ? ምንድነው ይሄ? ብዙ ጊዜ የውሸት ነገሮች ኢትዮጵያ ውስጥ ይበዛሉ በብዛት እና ፖለቲከኞቹ የሚፈጥሩት ሁሉ ጊዜ ውሸት ላይ የተመሰረተውን ነገር ነው
በመጀመሪያ ደረጃ ኤርትራን ከኢትዮጵያ ጋር ያዋሃዱት ኤርትራውያን ናቸው። አንድነት ኢትዮጵያ መስርተው ራሱ ወልደ ማርያምም አንዱ መስራች ነበረ፣ የሻዕቢያ መሪ እና ያዋሃዱት ማለት እንግሊዝ ሞግዚትነት ስር በነበሩበት ሰዓት ማለት ነው። እና በዛ ሰዓት ሰፊ እንቅስቃሴ ያደርጉ ነበር። እዚህም አሉ እኮ ንብረድ ዲሞጥሮስ የሚባሉ 5 ኪሎ አካባቢ ይኖሩ ነበረ። ግራዝማች ተወልደ በጣም ብዙ ኤርትራውያን አሉ። እንደው ምርጥ ኤርትራውያን ተብሎም እኮ ሻሸመኔ አካባቢ ሁሉ ሰፍረዋል እኮ እና አስፍሯቸዋል። ጃንሆይ አሉ አስፍሯቸዋል እና ምርጥ አማሴና ብለው እና የኤርትራ ሕዝብ ፍላጎት ከኢትዮጵያ ተለያይቶ የመኖር ፍላጎት አልነበረው። ኑሮትም አያውቅም። ያናውቃለን። ከተማ ውስጥ ነው የኖርኩት። አስመራ ከተማ ውስጥ እያንዳንዷን የኤርትራ መሬት ረግጫለሁ ማለት እችላለሁ። የለም የተለየ አስተሳሰብም የለውም። አሁን ለምሳሌ ብሌኖች ብትወስድ አገው ዘሮች ናቸው። አገው ማለት ነው። ሳሆ የሚባለው ብሔረሰቦች ጥናት ኢንስቲትዩት እንዳጠና ሳሆና ከምባታ አንድ ዘር ናቸው ይባላል። እና እንደዚህ አይነት የተወራረሰ እንትን ያለን ሰው ህዝብ ነን። አፋር፣ ኤርትራም፣ ኢትዮጵያም ጅቡቲም አለ። አንድ ቀይ ባህር ዙሪያ ያሉት አፋሮች ናቸው ምንጊዜም። እና ምንም የተለየ ነገር የለንም እኛ። ለራሳቸው የግል ጠባብ አመለካከት ይዘው ወደ ስልጣን የሚሮጡ እኔ ሽፍቶች ነው የምላቸው። ሽፍቶች እንጂ የፖለቲካ ሰዎች አይደሉም። የፖለቲካ ሰው አጀንዳውን ለማህበረሰቡ ያቀርብና በዛ አጀንዳ ላይ እቺን ሀገር እንደዚህ ታረጋለሁ ወይንም እንዲፈጥራለሁ ብሎ ነው አጀንዳ የሚያቀርብና ለስልጣንም ለመብቃት የሚፈልገው። ይሄ ሽፍታ የጫካ ሽፍታ ነው። የሽፍታ ስራ ነው የሚሰሩት። ሌላው የኤርትራ ድርጅቶች እንዴት ከመጀመሪያ እንዴት እንደተመሰረቱ አሁን ለምሳሌ በእንግሊዝ ሞግዚትነት ጊዜ ራቢጣ አልእስላሚያ የሚባል ነው መጀመሪያ የተመሰረተው። ይሄ ራቢጣ አልእስላሚያ በኢድሪስ አዋት የሚመራ ነበር በወቅቱ። እሱ በኋላ ወደ ጀበሃ ተለወጠ። ኦስማን ሳላሳቤ ይመራ ነበር። ከዛ በኋላ ቆላውን ነው በአብዛኛው የያዘው ኡስማን። አዎ። እና አብዛኛው ጀበሃም ቆላውን አካባቢ ነው በአብዛኛው ያው የሙስሊሙ አካባቢ ነው። ደጋው ነው እንግዲህ ክርስቲያን። ይሄ ሰራዬ፣ አካለ ጉዛይ፣ ሐማሴን የሚባለው አካባቢ ነው። እና አንዳንድ በኢትዮጵያ መንግስት ውስጥም ውስጣዊ ሽኩቻ አለ ይፋ ያልወጡ። ይፋ ያልወጡ አሁን ለምሳሌ ንጉሱ እንደሚወድቁ ይታወቃል። ማን ነው ንጉሱን የሚተካው የሚል ውስጣዊ ሽኩቻም ነበር በወቅቱ። ንጉሱም ያው ጃጅቷል፣ አርጅቷል። በጣም ስለጃጁ ማን ነው እሳቸውን የሚተካው ውስጣዊ እንትኖች አሉ፣ ሽኩቻዎች አሉ። የቆየ ደግሞ ሽኩቻም አለ። ሩሲያ ነበረች እዛ ሰዓት በዛ ሽኩቻ ውስጥ አይደለችም። ሩሲያ በእንደዚህ አይነት ሁኔታ አይደለም። አሁን ለምሳሌ እኛ አንድ ወቅት ወጣቱንን ሶሪያኖች ከሀገራችን ይውጡ ብለን ሰላማዊ ሰልፍ አድርገናል። እኛም አሁን እኛ ሀገርም ለልመና ተቸግረው መጥተው እዚህ ሲለምኑ ሳይ ለካ ኢትዮጵያን የነካ መጨረሻው እዚህ ደረጃ ላይ ይደርሳል ነው። በከፍተኛ ደረጃ ጀብሃን ሲረዱ የነበሩት ሶሪያዎች ናቸው። በአስፓርት የሚባል አላቸው። በዛ አማካይነት የራሻ መሳሪያ የሶቪየቶች ተጽዕኖ አረቦች ላይ ከፍተኛ ነበር በዛ ሰዓት። እነ ኢራቅ፣ እነ ሶሪያ በአብዛኛው ሶቪየቶች ናቸው ተጽዕኖ ነበር። እነ ሊቢያ፣ እነ ግብጽ እና ያ እንትን ስለነበረ መሳሪያውን ከዛ ያገኙ ነበርና ይሄን ያልኩበት ምክንያት በወቅቱ በተለይ በንጉሱ ህልፈት ላይ ሩሲያ እጁ አለበት። ምክንያቱም የደርግን መንግስት ወደ ስልጣን ለማምጣት በወቅቱ
ንጉሱ ከአሜሪካዎቹ ጋር ይሰሩ ስለነበር ያንን ነገር ለማስተካከል ሲባል ሩሲያዎቹ ይሄን አድርገዋል የሚል ነገር ስላለ እሱን ንጉሱን የጣሉት አሜሪካና እንግሊዞች ናቸው። በተቃራኒ ነው የሚወራው። በምን ምክንያት ብትለኝ አፍሪካ አንድነት ድርጅት በ65 ዓመተ ምህረት ላይ አዲስ አበባ ላይ ነው የተደረገው ስብሰባ። ሁለት ነገሮችን ውሳኔ ያስተላልፈው ነበር። ያው የዚህ ሰሜን አፍሪካ አረብ ሀገሮች ተጽዕኖአቸው ከባድ ነበር። እስከ ምዕራብ አፍሪካ እነ ሴኔጋልን ሌሎችንም ይዘው ተጽዕኖአቸው ከባድ ነበርና እነ ሊቢያ ማንን ይዘው ይመጣሉ? የፒኤልኦ መሪ ያሲን አረፋት እና አፍሪካ አንድነት ድርጅት ይዟቸው ይመጣሉ። ለፒኤልኦ ድጋፍ የአፍሪካ አንድነት ድርጅት ድጋፍ ይሰጣል። መቀመጫም አፍሪካ አንድነት ድርጅት ውስጥ እንዲኖር ያረጋል። ሌላኛው ውሳኔ ደግሞ ማንም የአፍሪካ አንድነት ድርጅት አባል የሆነች ሀገር ከጽዮናዊት እስራኤልና ከደቡብ አፍሪካ አፓርታይድ መንግስት ጋር ዲፕሎማሲያዊ ግንኙነት የማያደርግ የሚል ውሳኔ ያስተላልፋሉ። እቺ ሀገር ደግሞ የአፍሪካ አንድነት ድርጅት መቀመጫ ነው። የአፍሪካ አንድነት ድርጅት የወሰነውን ውሳኔ የመቀበል ግዴታ አለባት። በዚህ ምክንያት ጃንሆይ እስራኤል ኤምባሲን ዘጉ፣ አባረሩ። ሲያባረሩ ምን ተከሰተ? አሁን ከአሜሪካኖች ጋር መላተም፣ ደቡብ አፍሪካ ስትነካ ደግሞ ከእንግሊዞች ጋር መላተም ሆነ። በፊት በዓለም ላይ ያገነኗቸውም በጣም ከፍተኛ ድጋፍ የሚሰጧቸውም አሜሪካና እንግሊዞች ናቸው። አሁን የእነሱን ድጋፍ አጡ። አሜሪካ ላይ ደግሞ ምን ተከሰተ? በዛን ሰዓት ኒክሰን በዋተርጌት ከስልጣን ይወርድና ፎርድ የሚባል ለሁለት ዓመት መሪ ይሆናል። ፎርድ መሳሪያ የተከፈለበትን ገንዘብ መሳሪያ ከለከለ። ጃንሆይ ሶማሌ በከፍተኛ ደረጃ ሶቪየቶች ናቸው ሶማሌን ያደራጁት። 16 ዓመት ከኛ በፊት ሶሻሊዝም አውጃ እንትን የነበረች ናት። በጣም ዘመናዊ ጦር አደራጅታለች። ጃንሆይ ደግሞ ያንን ነገር ስጋታቸው ነበረ። ስጋታቸው ስለነበረ ሄዱ እኮ ወደ ፈረንሳይም ወደ ሶቪየትም ሄዱ፣ ወደ አሜሪካም ሄዱ። አሜሪካ ከለከለቻቸው። ኋላ ትተው አሁን ወደ ፈረንሳይ እና ወደ ሩሲያም ሄዱ። ወደ ሶቪየትም ሄዱ። አላገኙም። አንደኛ ርዕዮተ ዓለማቸውም ከሶቪየት ጋር የሚሄድ አይደለም። አሁን ይሄ ውዝግብ እያለ ነው እንግዲህ ህዝብም ውስጥ ያው ብዙ ችግሮች ተከሰቱ። አሁን እንደምናየው አይደለም። ብዙዎቹ ዝም ብሎ እንደሚያወሩት አንስተው እንደሚናገሩት አይደለም። የወሎ ድርቅ ቀላል ድርቅ አይደለም። ዛሬ እንደ ቦረና ከብት አጥንት ከየቦታው እንደተለቀመ የሰው ልጅ አጥንት የተለቀመበት ሰዓት ነው። ምክንያቱም ከሸኖም እንዳያልፉ ተደርጓል። ህዝቡ ለልመና እንኳን ወደ አዲስ አበባ እንዳይመጣ የነበሩት መሳፍንቶች በእውነት ከሰው የተፈጠሩም አይደሉም። በዛን ሰዓት እውነቱን ለመናገር ከተፈለገ እኔም የፊውዳል ልጅ ነኝ፣ ግን አልነበረም። አሁን ዛሬ ላይ ማንቆለጳጳሶ አስፈላጊ አይደለም። ለለውጡ መምጣት አንድም የወሎ ድርቅ ነው እና ከ300,000 በላይ ገበሬ ያለቀበት ነው። ያ ገበሬ ግን አንዱንም ስሙን የሚያውቅ ጋዜጠኛ የለም። አንዱም ገበሬ ቤተሰብ ስሙን የሚያውቅ ጋዜጠኛ። ምክንያቱም ሁሉ ጊዜኛ የከተማ አንበሶች ነን። ገጠር ላይ የሚደረገውን ዛሬም ገበሬ መከራውን በየቦታው ሲገደል ሲሞት አንድ የገበሬ ስም የሚያውቅ ጋዜጠኛ የለም። አውጣ ብትለው አያውቅ። ምክንያቱም ለገበሬ የምንሰጠው ቦታ የለማ። እንደኔ አይነት የሚዲያ ሰው ግን ሰክሮ ሲወላገድ ቱቦ ውስጥ ገብቶ ቢሞት አይ ገፍትሮ ጣሉት ብሎ ማት ነገር ያወራል። ይሄ ታወቀ ነው። እና እቺ ሀገር ደግሞ ገበሬ ነው ይዟት ያለው። አሁንም ቢሆን የዚች ሀገር ነው መሰረቱ ያልተናጋው በዚህ ምክንያት ነው። ትክክል ነው። ኢኮኖሚው ራሱ ያልተናጋው በዚህ ምክንያት እና
ከፍተኛ የወሎ ድርቅ ያስከተለው ነገር ቀላል ነገር አይደለም። ለዓለም አልተዋወቀም። እቺን አሜሪካና እንግሊዞች ተጠቀሙባት። ጆናታን ድንብልቢ ወሎ ሂዶ ያንን ሁሉ ቀረጸ። ቢቢሲ ጋዜጠኛው ቢቢሲ ደግሞ ምን ጊዜም ቢሆን ለእንግሊዝ የቆመ እንጂ ለማንም የቆመ አይደለም። የውሸት ነው እንጂ አሁን የሚነገረው ነጻ ሚዲያ ነው ምናምን ነው የሚባለው፣ ግን የዛን አገር ፍላጎት ነው የሚያንጸባርቀው እና ያንን አሰራጩት። በነገራችን ላይ የኪነ ጥበብ ባለሙያዎችም ጋዜጠኞችም አስተዋጽኦ አድርገዋል። ከፍተኛ አስተዋጽኦ ለፊውዳሉ ስርዓት ልበለው፣ ንጉሱ ብቻ አይደለም ስርዓቱ እንዲኮታኮት ያደረጉት ጋዜጠኞቹም ጭምር ነው። የሚቀርቡት ዘፈኖች ራሳቸው እየተመረጡ የሚለቀቁት በሬዲዮ በጣም የሚገርሙ ናቸውና የሚገርሙ በዛ 66 ላይ የነበረው ሁኔታ እና ንጉሱ በሶስት መንገድ ነው የወደቁት። አንድ ዓለም አቀፍ ችግር አለባቸው ከእንግሊዞች ከአሜሪካኖች ጋር አሁን ባልኩት የፈጠሩት። ሁለት የልጅ ልጆቻቸው ጋርም ሽኩቻ አለ። ስልጣን ማን ያዝ ነው። ከዚህም ደግሞ የተለየ የራስ ስርዓት የካሳም ፍላጎትም ነበር። ለሻዕቢያ መደራጀትም ከፍተኛ አስተዋጽኦ አድርጓል። እኔ ምክንያቱም አቶ አብርሃ ሰቋር ነው የሚባሉ አባታቸው ልሳሳት እችላለሁ የፓርላማ አባል የነበሩ እኔ አስመራ ቤታቸው ይሄን ነበር እንግዲህ ረጅም ጊዜ በጣም ብዙ ታሪክ ይነግሩኝ ነበርና እንዳው አካባቢ ሚሊሻ በመሰለው ሁኔታ ነው ጃኖ የሚያውቁት ደጋ አካባቢ ላይ የሰለጠነ እንጂ እንተና አይደለም። ራስ አስራቴ ግን ያውቁት ነበር ብዙ ነገር እና ዛሬ ሻዕቢያ ለደረሰችበት አስተዋጽኦም አለ እሱ ጋር እንዳለን ምክንያቱም እዛ ጋር ነው ጉዳዩም ያለው እዛ ጋር ነው። ጋሻቤ ወደ ኤርትራና ኢትዮጵያ ፖለቲካ ላይ እንመለስና የመጨረሻዎቹ ቆይታ እናድርግ። ክብራትና ክብራን የሣድስ ቤተሰቦቼ በጣም ከገባንበት ማያልቅ ማዕበል ውስጥ ነው። እኔ እንዲያ ነገር ከተጀመረ አልቆምላችሁም። ስለዚህ ወደ ቀጣዩ ፕሮግራም እናልፋለን። በተለይ የኤርትራ አመሰራረት ኤርትራ ሀገር ሆና እንድትቀጥል የተሰጠበት የነበረ ዕውቅና እንደገናም ደግሞ በዛ ዙሪያ ላይ ደግሞ ዕውቅናዋን ለምሳሌ እንደ ሀገር ኤርትራን ኢትዮጵያ የሰጠቻት ዕውቅና ስላለ ነው ዓለም አቀፉ ማህበረሰብ የተቀበላት። ያንን ዕውቅና ኢትዮጵያ ብትነፍግ ሊመጣ የሚችለው ነገር ምንድነው በሚለው ዙሪያ ላይ በኤርትራ ሀገርነትና ከኢትዮጵያ ጋር በተለያየችበት ሰዓት ላይ የነበረውን ነገር ጋሻቤ አቶ አበበ ወርቁ ቆይታ ያደርግልናል። ያው ማዕረግ አለው ማዕረጉቶ ይቅር ቆይ ብለን ነው። ስለዚህ በዛ ላይ ቆይታ እናደርጋለን። ተመልሰን እንገናኝ። ዕውቀት ታላቁ እግዚአብሔርን ታከብራለች። ክብራትና ክብራን የሣድስ ቤተሰቦቼ ተመልሰን ተገናኝተናል። አሁንም በጣም የሚገርም ጊዜ ነው ከጋሽ አቤ ጋር እያደረግን ያለ ነው። አሁን ደግሞ ቆይታ እናድርግ እንሂድና አሁን ያለው ወቅታዊ የኢትዮጵያና የኤርትራ ፖለቲካን አንተ እንዴት ታየዋል? የመጀመሪያው ነገር ከዛ ቀጥሎ ደግሞ በተለይ ኤርትራ እንደ ሀገር የተዋቀረችበትን ጊዜ እኔና ኢትዮጵያ ደግሞ ዕውቅና ስለሰጠቻት ነው ኤርትራ ሀገር የሆነችው። እንደሚታወቀው ዓለም አቀፍ ሕጉ ላይ እናት ሀገር the motherland's recognition የሚባለው የእናት ሀገር ዕውቅና ከሌለው በቀር ሌላው ዓለም ያቺን ሀገር ተቀብሎ ሀገር ብሎ መጥራት አይችልም። ለምሳሌ አሁን ያለው በሶማሊያ ሶማሌላንድ መመልከት እንችላለን። ሶማሊያ ለሶማሌላንድ ዕውቅና እስካልሰጠች ድረስ አሜሪካዎቹ አይሰጡም። ሌሎችም ኢትዮጵያ ኢቭን ለመስጠት በጣም ምን ያህል ዋጋ የሚያስከፍል ነገር እንዳለበት ጥቅም ያለን እዛው ውስጥ ይታወቃል። ሶ ለኤርትራ ኢትዮጵያ ዕውቅና ሰጣታለች። በዚህም ሀገር ናት አሁን ኤርትራ። የመጀመሪያ ነገር ዕውቅና ሲሰጣት የነበረው ነገር ወደ ኋላ ሄዳ አስተውስልኝና ያ ሞመንት እስቲ ወደ ትዝታሉ ሰደ የነበረው ነገር ነገራችን ላይ አንድ ፓርቲ ሁለት የተከፈሉ ማንና ሻዕቢያም ወያኔም አንድ ፓርቲ ናቸው። ለሁለት ተከፈሉና በሞግዚትነት ኢትዮጵያን ለመለስ ተሰጠ። በቃ
አማካሪዎቹ በጠቅላላ ኤርትራውያን ነበሩ በዛ ሰዓት ቤተ መንግስት አካባቢ ኖርም ከሌ ማለት አያስፈልግም ኤርትራውያን ነበሩ በወቅቱ ለሁለት እኮ አንድ ድርጅት ነው የተከፈለው ኢትዮጵያን ይገዛል ያ ደግሞ እንትን ይላል እንዴ 13ኛ ቡና ላኪ ሀገር እኮ ሆና ነበር ይሄ ግልጽ እኮ ነው እና ለሁለት ነው የተከፈሉት አንድ ድርጅት ለሁለት ተከፍለው ኤርትራን እና አሁን ሀገር ትሁን ብሎ ራሳቸው ናቸው ያረጉት ሌላ ማንም የለም እኔ ይቅርታ አድርግልኝና ማንም የለም በቃ ራሳቸውም በራሳቸው ባህር በሩንም ሀገር እንድታጣ አደረጉ ምን ያደረጉ ይሄ ምንም እንትን የሚያደርግ ነገር የለም ግን አይጠቅማቸውም እውቅናውን የተረከቡት አረማ ሰጧቸው ወዲያው ሌሎች ዓለማት ወዲያው አጸደቁት እንደውም እነ ግብጽ ሁሉ ዘግይቶ ነው ከኢትዮጵያ እንግዲህ ተመልከት ዘግይቶ ምን ይሁን አንድ ነገር ብትለው ለሁለት ተከፍለው መጡ እንደ ሁለት ፓርቲው ነው ወይ ሁለት ድርጅቱ ነው ምን የሚቆጭ ነገር አለ ያን በዛ ሞመንት ላይ መከሰቱ ጥሩ ነው እኔ አንድ ነገር ልገር የኢትዮጵያ ህዝብ ሊገነዘባቸው ይገባል ነው አሁንም ቢሆን ገባ ራሱ የትግራይ ህዝብም የኤርትራ ህዝብም ሊገነዘባቸው ይገባል አይጠቅሙም እነዚህ የባንዳና የሽፍታ ቡድን ነው የሽፍታ ቡድን ነው በቃ የሽፍታ ፖለቲካ ነው እድሜ ልካቸውን የሚያካሂዱት ህዝባቸው በሚጠቀም ነገር አይደለም ለምን ህዝባቸው ሪፈረንደሙ ታስታውሰው ነበር አንተ ሪፈረንደሙ ባርነት ምና አንድ እኮ ኢትዮጵያን እኮ በጥብጠው የሄደ ነው ሪፈረንደም ኮሚሽነሩ ራሱ ዶክተር በረከት የሚባል 60ዎቹን እኮ ያስፈጀ ሰው ነው ይሄ 60ዎቹ ያልካውን ደርግ ምናምን መርማሪ ኮሚሽን ሊቀመንበር አልነበረም እንደዚህ ማን ነው ከጀርባው የነበረው ሻቢያ ይሄና ማናል ያፓናው ለምሳሌ በከፍተኛ ደረጃ ሲመሩ የነበሩት እነሱ አይደሉም እንዴ ምን ነበር ተስፋዬ ኪሽን ብርሃነ መስቀል ረዳ ተስፋዬ ደበሳይ ምናምን የምትላቸው ምንድናቸው ያፓን ሲመሩ የነበሩት እነሱ አይደሉም እንዴ ኢሳያስ የኢትዮጵያ ፕሬዝዳንት ሆኖ በወቅቱ ኢትዮጵያን ሊመራ ይፈልግ ነበር መለስ ዜናዊ አልፈለጉም በዚህ የተነሳ ተገንጥለው እንዲወጡ ሱሱኮ ሁሉ ጊዜ እኮ የውሸት ፕሮፓጋንዳም አለ ማይሉት ነገር የለም እኮ ይፈልግ ነበር እሱ ኢሳያስ ኧረ በፍጹም መውጣት ነው የሚፈልገው በምንም አይነት ለኢትዮጵያ አንድነት እንተናለው እንዴ የ100 ዓመት እኮ የቤት ስራ እሰጣታለሁ እኮ ነው ያለው ከፋፍሎ እርስ በራሳችን ስንባላ እነሱ በሌብነት ህዝባት አታሳድግም እንገረ አታሳድግም እድሜ ልክ ካንዱ ዘርፈ ወስደ አታሳድግም ሀገር ሀገሩን ገነጠሉት ኦኬ ወሰዱት አሁን ባለው ኤርትራ ቅርጽ ላይ ለረጅም ጊዜ የቋሚ የኢትዮጵያ ህብረት ጠላት የምትሆን ሀገርና ፓርቲ ሆኖ አሁንም የቀጠለው ሁሉ ጊዜ የሚነሳው ነገር አለ ሰሞኑንም እየተነሳ ያለው ነገር ኤርትራን እንደ ሀገር እውቅና ኢትዮጵያ መንሳት ብትችል ሌሎች ሀገራት ላይ የሚኖረው ተጽዕኖ ቀጥታ በኢትዮጵያ በእናት ሀገር በኩል በሚለው ነገር አሁንም በጣም ከፍተኛ ዲፕሎማቲክ ክራይሲስ ውስጥ ገባለች ይሄ ጉዳይ እንዴት ታየዋል በመጀመሪያ ደረጃ እኔ አንድ ነገር ልንገርህ ሄዶም ያገኙት ነገር የለም ኤርትራ ያገኘው የለም ተሰዶ ኢትዮጵያ ውስጥ ዩጋንዳ ውስጥ የትም ቦታ ነው ምናምን ነው የሚኖረው አሁን ለምሳሌ ተሰዶ ሁለተኛ ዜጋ ሆኖ ከሚኖር ኢትዮጵያዊ ዜጋ ሆኖ ቢኖር እኮ ጋምቤላ ሄዶ ይሰራል አሶሳ ሄዶ ይሰራል አሁን ነዳጅ ማጣሪያውም አለ ምኑም አለ በየቦታው ላይ ሙያው ይሰራል አባይ ግድብ ሄዶ ይሰራል ሌላውን ነገር ይሰራል ነፃነቱ አለው እንደፈለገ ይኖራል ምንድነው የምትጠቀመው ከልዩነት ምን ትጠቀማለህ ምን ታበጣለህ መሬቱን ግልብጥብጡን አታወጣውም እኮ ያለው መሬት ያው ምናውቀው ነው አውቀዋለሁ እኔ ምን አካባቢ የተሻለ ያርሱ እንደሚችሉ ኤርትራ የት አካባቢ አውቀዋለሁ ምን ውጤት ያመጣልናል ብሎ እንደሚያስብም አይገባኝም እና ምንም እኮ ሊኮን አይችልም
ምናልባት በቅርብ ቀን እሱ ራሱ ሊሄድ ይችላል። አሁን የእድሜ ጉዳይ ነው። ማንኛችንም እንሞታለን። አንተ እስከ መጨረሻ ድረስ ክፋት እያሰብክ ትኖራለህ። እስከ መጨረሻ አይምሮ ምን አይነት ሱስስ ነው? የፖለቲካ ሱስ ማለት እኮ የመጨረሻ ይሄ መንፈሳዊና ስጋዊ ሱስ የሚባሉት አሉ። በመንፈሳዊ ሱሱ ፖለቲካ፣ ሃይማኖት፣ ጥበብ እና የመሳሰሉት አሁን ሃይማኖት አንድ ሃይማኖተኛ መንገድ ላይ ሲያብድ ታገኘዋለህ። አንተም ክርስቲያን ነህ የኔ ክርስቶስ ካልሆነ በስተቀር አጸድቅም ብሎ ይነሳል። ክርስቶስ እኮ የዓለም ቤዛ ነው፣ ያንተም ለእኔም ለሁሉም ነው። ያብዳል በቃ ተነስቶ መካከለኛ ምስራቅ ላይ አንዳንዴ አንገት ይቆርጡልሃል። ምን ይላል? ሱስ ነው፣ የሃይማኖት ሱስ ነው። የፖለቲካ ሱስ ደግሞ ያለኔ መንገድ በስተቀር ሀቅ የለም ነው። እሱ መንገድ ላይ ከገባ መጥፋት አለብህ ነው። በቃ እድሜ ልካቸውን ሱሰኞች ናቸው። ኢሳያስ አሁን ልክ ነው። በዚህ ሱስ ውስጥ የተያዘ ሰው እንደሆነ በትክክል ታያለህ። ለድራግ ነው። አሁን አዛውንተኛ ጋርም አሉ እድሜ ልካቸውን ነፃ አውጪ ሆኖ የተቀመጡ አሉ። ለውጥ የለም፣ ምንም ለውጥ የለም። እነሱ ስልጣን ላይ ካልወጡ በስተቀር ነፃ አትወጣም። ያ ህዝብ ነፃ አይወጣም ካለ እነሱ በስተቀር። የሚገርም ነገር በጣም ብዙ ነገሮችን ማንሳት ይቻላል። እኔ ይቅርታ አድርግልኝ። አሁን ኢሳያስ በምስራቅ አፍሪካው ፖለቲካ ላይ ሌሎች ሀገራትን እነ ግብጽን እነ ሶማሊያን በኢትዮጵያ ፖለቲካ ላይ ለማሳመጽ በጣም ብዙ ሲሰራ ያየነው ነገር አለ። ይሄን ነገር አንተ እንዴት ታየዋለህ? እኔ ይቅርታ አድርግልኝና እሱን አይደለም እኔ እሱ ግልጽ ጠላትነቱ ታውቋል። እዚህ እርስ በራሳችን የምንሻቆተው ለምን አናጠፋም? መሳሪያ የምንሆነው እኛ ነን። መሳሪያ ለጠላቶቻችን የምንሆነው እኛ ነን። እኛ ስንሻቆት ነው እርስ በራሳችን። ምን ይመጣል እንዴ? ያልተደረገ እኮ ነገር የለም። በሰፈራ የሄዱትን ገና ለገና ትግርኛ ተናጋሪ በየኦሮሚያ ክልል በየምናምኑ ሰብስቦ እኮ በዘር አደራጅቶ ኦሮምኛ ተናጋሪ ናቸው ኦሮሞ ነው እንደዚህ ያደረገ ለማስባል ብዙ ነገር ሲያደርጉ እንደነበረ እኔ ያውቃለሁ። ምን አስፈለገ? ይሄንን ህዝብ እኮ ምን ያልተሞከረ ነገር አለ? ነገርኩ እኮ ገና ለገና ዘር ቆጥሩ ወይ በኃይለ ሥላሴ ጊዜ ወይ በምኒልክ ጊዜ ወይንም በዚያውን በሰፈራ በደርግ ጊዜ የሰፈሩትን እንትን ኦሮምኛ ተናጋሪ ናቸው፣ አማርኛ ተናጋሪ ናቸው። ከዛ ህዝብ ጋር አብሮ ነው የኖሩ የተዋለዱ ናቸው። ምን ያሉ ናቸው? እነሱም በዘር አደራጅቶ እንደገና አንዱም ባንዱ ላይ ለማስነሳት እንትን የተደረጉ ነገሮች አሉ ኢትዮጵያ ውስጥ። ይሄ አሁን እና አሁን እኛ ትልቁ ችግራችን የውጭ ጠላት ነው። በቃ የውጭ ጠላት አድርገህ ቁጠረው። ምክንያቱም ተገዢነቱ ለነ ግብጽ ለነ ምናምን ነው። ጠላት በለው እሱ የለየለት ጠላት ነው። እዚህ ውስጥ ያለ ነው። ለምን አንድነት አንፈጥርም? አንተ አማራ ኦሮሞ ከሌ ከመባባል ይልቅ በአንድነት ምክንያቱም የሚያለያየን የለም። ኢኮኖሚውም አሁን እያስተሳሰረን ነው። አባዩም ብትሄድ ነዳጁም ብትሄድ ምኑም ብትሄድ የኢትዮጵያ ነው ሀብት ነውና ለምን አንዳን ነው? ለምንስ መቀየር የሚገባቸውን ነገሮች ሕገ መንግስትም ይሁን ምንም ይሁን ሌሎቹንም ነገር ተወያይተን አንድ ላይ ተነጋግረን አሁን ምክክር ኮሚሽን ተብሏል። ተነጋግረን ሁሉንም እንትን አደርገን ለምን እንተናነ ላንለያይ ለምን ነው የምንጋደለው? ልጆቻችንን የምናጋደለው ምን አንድ አይለያይም። የኢትዮጵያ ሕዝብ አትጠራጠር። እኔ ኤርትራዊም ኢትዮጵያዊ ነው የምለው። አንለያይም። ይኸው እንዳለ እየኖሩ ነው። ለምን እዚህ አንድነት መፈጠር አለበት፣ ህብረት መፈጠር አለበት። ለምሳሌ አሁን የአሰብ ወደብ ኢትዮጵያን ህብረት ከሚያመጡ ነገሮች መካከል አንዱ ነው። የአሰብ ወደብ ፍላጎት ማለት ነው። አማራጮች አሉ፣ ዲፕሎማቲክ መንገዶች አሉ።
ዲፕሎማቲኩ መንገድ ፌል ቢያደርግ ኢትዮጵያን ወደ ህብረት ያመጣል ምንም ጥያቄ የለው በጦር ሰብሮ ገብቶ ቦታውን መያዝ ምንም እኮ ከዚህ 60 ኪሎ ሜትር የማይሞላ እኮ ነው ያን ቀን ውጊያ ይፈጅብህ ጦርነቱ ግን አሁንም እርስ በርስ ነው ምን ኤርትራው ያለን በል አሁን የማይሆን የመጨረሻ ዲፕሎማቲክ ነገሩ ሙሉ ፌል አረገ ቢባል እና ኢትዮጵያ ከብዙ ዘመናት ስትጠቀምበት የነበረው ወደብ ሰብሮ ገብቶ ለመያዝ ምን ያመጣ የሚችለው ነገር አይ እነሱም እኮ በጉልበት ይዘው ነው የቆዩት ምንድነው በጉልበት እኮ ነው ሌላ ምንም እኮ ነገር የለም ለጉልበተኛ ደግሞ ጉልበት በቃ ሌላ ነገር የለም እኮ ግን ይኸውልህ አንድነት እንፍጠር ነው ህብረት እንፍጠር አንለያይም ሊያለያየን የሚችል ነገር የለም በታምርም የለም በፍጹም የለም ምን ያህል ኪሎ ሜትር ይሆናል አሁን ከኢትዮጵያ ድንበር እስከ አሁን 60 ኪሎ ሜትር ርቀት ላይ ነው ያለው እዛው እኮ ነው አስፋልት አለው ቀጥታ ወደ ከኢትዮጵያ ወደዛ አቋርጦ የሚሄድ መንገድ አለ ምን አሰብ እኮ ድሮ መንገድ የነበረው ነው አዲስ መንገድ አሰራለትም ተታገነ ይሆናል እንጂ ችግር የለውም ምን ለዘመናት እኮ ስንጠቀምበት የኖርን ነው በወሎ ስር እኮ ነበር እንደው ከዛ በኋላ አሰብ ራስ ገዝ ተባለ ማን ያስባሉስ ኢህድሪ መንግስት ማለት ነው ኢህድሪ መንግስት ያሰብ ራስ ገዝ ድሬዳዋ ራስ ገዝ ኦጋዴን ራስ ገዝ ኤርትራ ራስ ገዝ ትግራይ ራስ ገዝ ነበሩ 5 እና ራስ ገዝ ነበረች አሰብ የዛ እንደውም እኔ የባህል ሚኒስትር ዴኤታ የነበሩ ናቸው ይመስለኛል በዚሁ በወያኔ ጊዜ መሐሙድ አጋዝ ነበሩ አንደኛ ጻፊ የፓርቲ እና በጣም የሚገርም ነገር ብዙዎቹ ምንም እኮ እኔ ይቅርታ አድርግልኝና ኤርትራም ያለው አፋር ጅቡቲም ያለው አፋር ኢትዮጵያም ያለው አፋር ነው ዙሪያው ነው ያለው ሌላ ማንም የለም እና 60 ኪሎ ሜትር ላይ ቁጭ ብለ ምንም ፋይዳ የሌለው ምንም ነገር ምክንያቱም የሚገርም ነው በኢትዮጵያ የተደረገው በዛ ሰዓት ለዚህ ነው አንድ ናቸው ብዬምለው አሁን ለምሳሌ በሽግግር መንግስት ጊዜ ኢትዮጵያ ኤርትራ ገና እውቅናም ስለሌላት ገና እንትንም ስለሌላት ለኤርትራ መንግስት ከዓለም ባንክ $700 ሚሊዮን ተበድራ ሰጥታለች እንታውቃለህ ኢትዮጵያ አዎ ኦልሞስት ሞግዚት ሆናለች ለኤርትራ እንግዲህ እዚህ ያለው የኤርትራ ሞግዚት አስተዳደር ነው ማለት ነው እንደገና ብሩን ተበድሮ ለኤርትራ የሚሰጥ አስገራሚ ነገሮች ናቸው እኔ ያስቀኛል አንዳንድ ጊዜ ኢሳያስ ለምን ያን ያክል ከምዕራባውያኖቹ ጋር በጥሩ ሲስማማ አሜሪካዎቹ አምጥተው በብዙ መልኩ ያስማማው አንተ እኮ ይኸውልህ አንድ ነገር ልንገርህ ሰይጣን እንኳን ምንድነው ቢያደርግ መሰለህ ልክ ይጠቀምብህ ይላ መጨረሻ አንተ ለጌታ ለአምላክ ያልሆንክ ለኔ ምን ልትሆን ነው ብሎ ይተፋል ይሄ የታወቀ እኮ ነው ማንም ቢሆን እኮ ለራሱ ሀገር ያልበጀ ሰው ለአሜሪካ ይበጃል ብለህ ተገምታለህ ለሌላ ሀገር ስለዚህ ለህዝብ ነው መጀመሪያ ልትበጀ የሚገባው አሳልፈ ለሀገር የማይረባው ጥቅም ብለህ አሳልፈ ሰጥተህ አሳልፈ እንትን አድርገህ እንደገና የሌላውን ድጋፍ የምትጠብቅ ሆነ አይሆንም እንግዲህ የሚያዋጣው አሁንም ቢሆን ለአቶ ኢሳያስ መልእክት የሚደርስ ቢሆን ኑሮ የመጨረሻ እድሜ ላይ ነው ያለው አዋህደ ቀይ ባህርንም ለቀ ብትሞት ይሻላል ነው ምን ይቅርታ አድርግልኝ ይሄንን ግን የሚደግፉ አሁን ከኢሳያስ ዙሪያ ላይ ያው በሱ ተጽዕኖ ስር ስላሉ ነው እንጂ ይሄንን አይነት ነገር ከኢትዮጵያ ጋር ከእናት ጋር አብረን ተመልሰን የመኖር የመስራት የሚል ድጋፍ ሐሳብ ያላቸው ሰዎች አይኖሩም ብለህ ትገምታለህ ይኖራል ብዙዎች ኤርትራውያን እኮ እዚህ ሲመጡ ለሰርግ ምናምን አገኛቸው ነበርና እንዴት እንደሚንሰፈሰፉ እንዴት ደስ እንደሚላቸው
እንዴት እንትን እንደሚሉ እኔ አያቸው ነበረ እና ምንም እኮ እኔ ኤርትራውያን የሚባለው ነገር እንኳን ቋንቋ እኔ ኢትዮጵያውያን ነው ለእኔ ምንም የተለየ ህዝብ ነው ብዬ አልገምትም። አሁን እኔ የሚያሳስበኝ የእነሱ ጉዳይ አይደለም። ኢትዮጵያውያን በዚህ እኔ ይቅርታ አድርግልኝና የውጭ ተጽዕኖ ባይኖር ምን ጊዜም ቢሆን ሻዕቢያና ወያኔ ያሸንፋል ብዬም አላምንም። ትክክል። አንዳንዴ ኮሎኔል መንግስቱ የሚናገሩት እኮ እውነት ነው። ምሽጉን ለቆ የመጣውን እኮ እዚሁ ማስቀረት ይቻል ነበረ። ጠቅላላ ምሽጉን ለቆ መጥቷል። እዛ ምሽግ ላይ ሆኖ ስለሚዋጋ ነው። እኛ አንድነት ስላጣን ነው። በዛ ሰዓት ልንገርህ ምዕራባውያን ከፋፍለው ጨረሱንና እንትና አደረገ። ገበሬ ይላሉ። ገበሬ ታንክና መድፍ ይዞ የመጣውን ያልተደራጀ ገበሬ ምን ሊያደርግ ይችላል? ፈልጓቸው ነው። ጎጃም ገበሬ ወያኔን ፈልጎ እንትና ፈልጎ ውሸት ነው፣ ፕሮፓጋንዳ ነው። ልንገርህ ያልተደራጀ ገበሬ በታንክ ሂደበት እንዴት ምን ሊያደርግ ነው? ስታስበው ፕሮፓጋንዳ ነው። አሁን ለምሳሌ አሁን ባለው አውድ ላይ ኢትዮጵያ ለኤርትራ ሀገራዊ እውቅናዋን ብትነፍጋት ሀገራቱ ነው ልትሆንም አትችልም። እንዴት? ለምን? ምክንያቱም ለረጅም ጊዜ የኢትዮጵያ አካል እንደሆነች፣ ሁለተኛ የአፍሪካ አንድነት ድርጅት ቻርተሩም ይከለክላል፣ እንትኑም ይከለክላል። አዳዲስ እንትኖች ሲፈጠሩ ይከለክላል። እና ያንተ ነው ኢትዮጵያ እኮ በዓለም አቀፍ ደረጃ እኮ እንዴ የተባበሩት መንግስታት ድርጅት የቅኝ አስወጋጅ ኮሚቴ ሊቀመንበር ሆና እኮ ለረጅም ዓመት የሰራች ሀገር እኮ ብዙ ሀገሮች እኮ ነጻ ያወጣች ሀገር ናት። አሁን ናሚቢያን ጠበቃ ቁማ እኮ ነው ተከራክራ ከደቡብ አፍሪካ አገዛዝ ያወጣቻት። ሳምኔውማ አሁን መሪያው በቅርብ ጊዜ ሞቱ። እና በጣም ብዙ ሀገሮችን እኮ ተከራክራ ሁሉ እኮ ያወጣች ናት። እንደገና እኛ ቅኝ ገዢ ተብለን ኤርትራ ኮክልሽ ራሱ ህዝቡ ገንፍሎ ኢትዮጵያ ወይ ካሞት እያለ እንትን ብሎ ያዋሃዳትን ሀገር ካሞት ምን ማለት ነው? ኢትዮጵያ ወይንም ሞት ኤርትራውያን። አዎ ይሄ አስተሳሰብ ነበረ በጣም። አዎ አንድነት ማህበርን የመሰረቱት እኮ እንዴ አሁን ቅርብ ጊዜ ነው እኮ ሞቶ ያለቁት እንጂ ነበሩ እኮ እንዴ። ይሄ እኮ ይታወቃል እንዴ። እስከ ተባበሩት መንግስታት ድርጅት ድረስ እኮ ተፈራርሞ ከኢትዮጵያ ጋር እንዋሃዳለን ብለው እኮ ይሄዱ ናቸው። ኢሳያስ እነዚህ ሰዎች አጥፍቷቸዋል ብለህ ትገምታለህ? በጣም ብዙ የታሪክ ምሁራንን ሁሉ አጥፍቷል። አሁን ለምሳሌ ፕሮፌሰር ሐሰን የሚባሉ ብሌን ተወላጅ እኔ አስመራ ዩኒቨርሲቲ ውስጥ የተወሰነ ኮርስ ሰጥተውናል። እሳቸውን እንኳን እንደገቡ ነው የገደሏቸው የሚባል ወሬ ሰምቻለሁ። የታሪክ ሰው አይፈልጉም። በቃ አዲስ ታሪክ ለመፍጠር አዎ ፈጥረዋል። እነሱ በእኛ ዕድሜ ያሉትን እስከ 40 ዓመት እስኪሞላቸው ድረስ ስልጣን ላይ ሲቆዩ ጨርሶ አዲስ ትውልድ የተወለደውን በእነሱ አይምሮ ቀርጸው እንትን ለማድረግ ነው። እኛ ሽማግሌዎቹ ግን ቀድመን እንትን ሳንል እነሱ ራሳቸው ተረሱ። ይሄ አለን። እኛ እንግዲህ እየለፈለፍን እንሞታለን እስከ መጨረሻው ድረስ። የኢትዮጵያ ሕዝብ ደግሞ እኔ ከምንም በላይ የበለጠ አንድነቱ እየተጠናከረ ነው ማህበረሰቡ ጋር። አሁን በየአቅጣጫ ጠመንጃ ይዞ ህዝብን መኪና እያስቆመ እያስገደደ እየዘረፈ ምናምን የሚኖረው እሱም የጊዜ ጉዳይ ነው እና ወደ አንድነታችን ብናስብ፣ ፖለቲከኞቻችን አንድነትን ብታስቡ ይሻላችኋል ነው የኔ መልእክት። አይጠቅምም ልዩነት ምንም አይጠቅምም። በኢትዮጵያ መሰረቷ ያልተናጋች ናት። ኢትዮጵያን እንትን ማድረግ አትችሉም፣ መለያየት አትችሉም። አንድነት ላይ ስሩ፣ ብትሰሩ ይሻላችኋል የሚለው መልእክት ነው ማስተላልፈው። እጅግ አድርጌ አመሰግናለሁ። ምክንያቱም እቺን ከስሜት ነው እስካሁን ሲተነፍሰን የምኖረው። እኔ እንደሚገባኝ ከሆነ የአሰብ ጉዳይ በቅርቡ ልባት እንደሚያገኝ ይታየኛል። እሷ ላይ ጨምርልኝ። አዎ በቅርብ ልባት ያገኛል። ይሄ በዲፕሎማሲም ይሁን በጡንቻም ይሁን
በምንም መልኩ የአሰብ ጉዳይ እልባት ያገኛል። ግን የኢትዮጵያ መንግስትም ይሁን ተቃዋሚ ነን የምትሉት ኃይሎችም ብትሆኑ አቁሙት ጦርነቱን። አይጠቅምም። ተነጋገሩ፣ ተወያዩ። የቆምነው ለህዝብ ነው እስካላችሁ ድረስ አጀንዳችሁን ለህዝብ አቅርቡ፣ እንስማችሁ ችግሩን። ይሄ ዝም ብሎ ተነስቶም ይፈነዳ የቋንቋ ፖለቲከኞች አይጠቅማችሁም። ኦሮምኛም የኔ ቋንቋ ነው፣ አማርኛም የኔ ቋንቋ ነው፣ ትግርኛም የኔ ቋንቋ ነው፣ ጉራግኛውም ሁሉም የኔ ቋንቋ ነው። ካወራሁት የኔ ነው። ምንግባባበት ከሆነ የኔ ነው፣ የማንም አይደለም። የኔ ብቻ ነው የምትለው ቋንቋ የለም፣ የሁላችንም። ዋው ማውራት እስከቻልንበት ድረስ አማርኛ እዛ ከቋንቋችን ባሻገር እያሉ ያወሩ ቴሌቪዥን ላይ ሬዲዮ ላይ ሲቀርቡ ግን አማርኛ ሲያወሩ ታገኛቸዋለህ። ያስተሳስረናል እኮ። ኦሮምኛ ሳወራ ኦሮሚያ ክልል ውስጥ ነጻነት እየተሰማኝ የፈለኩትን ጠይቄ መብላት መመገብ እችላለሁ፣ መጠጣት እችላለሁ። ሰው እኮ በምልክት መስማት የተሳናቸው ሰዎች ቋንቋ የላቸውም እኮ። በምልክት አይደል ዋ ሲፈልጉ አይደል እንዴ የፈለጉትን ነገር በምልክት ቋንቋ አላቸው። ግን ወደ 1.5 ሚሊዮን የሚሆን ኢትዮጵያ ውስጥ አለ። ብሔረሰባቸው ምንድነው? ይሄው ለኔ ሁሌ ምለው ነገር አለ። አንድ ጊዜ እንደውም እኔ የኢትዮጵያውያን ህዝቦች ለ1-2 አመት ምላስ እግዚአብሔር ቆለፍ አድርጎ ምንም እንዳንናገር 2 አመት ቢያቆየን ብሔረሰብ የለንም። ለምን ምን ተናገረ ብለህ ነው? ምንድነው ብሔረሰቡ ቀጥሎ የምትለው? አዎ ሶ ያ ንግግር ለጊዜው እግዚአብሔር ተርኖፍ ቢያረጋው ስዊች ቢያረጋው አንድ አይነት መልክ ያለው ህዝብ ነው። የለም አንድ አይነት ባህል፣ አንድ አይነት የፊት ቅርጽ፣ አንድ አይነት ማንነት ያለው ማህበረሰብ ብሔረሰቡ ምን ሊሆን ይችላል ለስትል ምንም የለው። ስለዚህ በምላስ ላይ የተመረኮዘ በቋንቋ ላይ የተመረኮዘ ዘር የተሰጠበት ዓለም ኢትዮጵያ ላይ ሆነና ይሄን ነገር ኤርትራውያን መልካው ታውቃለህ። የኦሮሞ መልክ አለ፣ በቃ አስበው አለ። የአማራ መልክ አለ፣ ይሄ ነው። የትግሬ መልክ አለ። ምልክት ካልሆነ ምናልባት ምልክት ደግሞ ጎንደር አካባቢ ለዛ እኮ ነው ድሮ መለያየት ስለማይችሉ አንድ ቤት ውስጥ ደግሞ እንደዛው ነው እኮ 4 አይነት ቀለም ይወለዳል። አንዱ ጥቁር፣ አንዱ ቀይ፣ አንዱ የቀይ ዳማ፣ አንዱ ጠይም። ወንድም እህቶችን ተመልከታው። እኔ ያንተን ዘርህን አላውቅም፣ ዘር ብዬም ጠይቄም አላውቅም። ግን ወንድሞች እህቶችን ተመልከት። አንዷ ጠይም፣ አንዱ ቀይ፣ አንዱ የቀይ ዳማ፣ አንዱ ጥቁር ሆኖ ይወለዳል። ነብር ጅንጉርጉርነቱ ኢትዮጵያ ጸጉራችንም እኮ አይመሳሰልም። ጸጉር ስትሄድ አንዱ ኪንኪ፣ አንዱ ዞማ፣ አንዱ ከርዳዳ፣ አንዱ ሉጫ ሆኖ ይወለዳል። አንድ ቤት ውስጥ ከአንድ እናት አባት። እውነት ነው። አሁን የኛ ቤተሰብ ውስጥ አሁን ህንድ ብትሄድ ጠይም ጥቁር ምናምን አላቸው። ጸጉራቸው ስታይ አንድ አይነት ነው። የኛው የሚገርም አሁን ታውን ላልከው ኢትዮጵያ እኛ ቤተሰብ ውስጥ ራሱ በጣም ሉጫ ጸጉሮች አሉ፣ ከርዳዳ ጸጉር አለ፣ ቀይ አለ፣ የቀይ ዳማ አለ፣ ጠይም አለ፣ ከአንድ እናት ከአንድ አባት። አዎ ሶ ኢትዮጵያዊ መልኩ ነብር ጅንጉርጉርነቱ የሚለውም ቅዱሱ መጽሐፍ እግዚአብሔርም የነገረን ከዚህ አንጻር ነው ብዬ አምናለሁ። በእውነት በጣም ደስ ብሎኛል። ክብራትና ክብራን የሣድስ ቤተሰቦቼ ከጋሽ አቤ ከአቶ አበበ ወርቁ ጋር በጣም ቆንጆ ጊዜ እንዳቆየን እርግጠኛ ነኝ። ተመልሰን እንገናኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንኳን አደረሳችሁ። የምስራች አለን ከቴምር ሪል ስቴት 35% እውነተኛ ቅናሽ አፓርትመንቶቻችን ለመኖሪያ ምቹ በሆነው በአያት እንሆ ብለናል። ባለ 2 መኝታ 87 ካሬ በ7 ሚሊዮን 600 ሺህ ብር የነበረው አሁን ላይ በ5 ሚሊዮን 300 ሺህ ብር ብቻ። በባለ 3 መኝታ በ139 ካሬ 15 ሚሊዮን 290 ሺህ ብር የነበረው አሁን ላይ በ9 ሚሊዮን 938 ሺህ ብር ብቻ። ልብ ይበሉ፣ ቅናሹ የሚቆየው ለጥቂት ጊዜ ብቻ ነው። በተጨማሪም በፒያሳና በጋርመንት ላይ የመኖሪያ ቤትና የንግድ ሱቆችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0973 96 9469 ላይ ይደውሉ። ቴምር ሪል ስቴት። ሣድስ
ሳድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ